አውቃለሁ ለልጅ ለማሳደግ እንዴት እንደምሆን አውቀዋለሁና ራሴን ባንቺ ቦታ አድርጌ ሳስበው እጅግ በጣም ከበደኝና እጅግ በጣም ጠንካራ ሴት ነሽ። ላደንቅሽ እፈልጋለሁ። ኢንሻአላህ ደግሞ አላህ ይረዳሻል፣ ትልቅ ቦታ ይደርሱልሻል። ነገ ተስፋ አደርጋለሁ። ምንም ሰላም አለይኩም። እንዴት ነሽ? ሰላም ነሽ? አለሽ? እንዴት ነሽ? ስምሽ ማን ነው? ስምሽ? ኢክራም። ኢክራም ጎበዝ። ኢክራም ማን? ኢክራም ማን? ሪቻ። ማን? ሪቻ። ቤንጃ። ሚፍታ ጎበዝ። ስንት አመትሽ ነው? ስንት አመትሽ ነው? አንድ አመትሽ? ጎበዝ። አንድ አመት ሆነሽ? ጎበዝ። ትንሿን ወልጄ የራስ ተቀመጡበት ሰራተኛ ነበረች። ከሰራተኛ ነው ያው እንትን ብሎ ትዳር መስርቶ ነው ሌላ ሀገር ነው የሄደው ማለት ነው። ስልጤ ሀገር ነው። ባለቤትሽ ከሰራተኛሽ ጋር ነው ትዳር የመሰረተው? አዎ። ከስራሩ ጪም ለመስራት ሄጄም ገበያ ሰርቼ ጉሊ ሰርቼ ለመግባት ራሱ ያው ትንሽ የሷ ነገር ደግሞ ይከብዳል በጣም። ከባድ ነው። በዛ ላይ ሴት ልጆች ናቸው ምናምን ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ እያልኩኝ ዛሬ የሆነ ሰፈር ላይ ተገኝቻለሁ። እዚህ ሰፈርም እንድመጣ የጋበዘኝ አንድ ወንድሜ ነው። እዚህ ሰፈር ምን አለ የሚለውን ነገር ከናንተ ጋር ሆኜ የምናይ ይሆናል። እዚህ ሰፈር ላይ በጣም የሚያሳዝን የሆነ ታሪክ ያላት አንድ እናት አለች። ልጆቿ አራቱም የአእምሮ ውስንነት ህመም ያለባቸው ናቸው እና እነሱ ምን ላይ ናቸው ያሉት የሚለውን ነገር ከናንተ ጋር የምናይ ይሆናል። እስካሁን ተከተሉኝና አብረን ገብተን የምናይ ይሆናል። እስከ ፕሮግራሚ ፍጻሜ ድረስ ከኔ ጋር እንድትቆዩ ያልኩኝ አሁንም በአክብሮት ተጋብዛለሁ። እስኪ ተከተሉኝ። ሰላም ውድና የተከበራችሁ የአገሬ ልጆች ሀገር ውስጥም ከሀገር ውጭም ያላችሁ የተከበራችሁ ኢትዮጵያውያን እንደምን አላችሁ እንደምን ሰነበታችሁ። ዛሬ እንግዲህ አንድ አዲስ ሰፈር ላይ ተገኝተናል። እዚህ ሰፈር ላይ በጣም ከባድ ሁኔታ ላይ ያለች አንድ እህት አለች። ስለሷ ኑሮ ስለሷ ህይወት ያለውን ነገር ለእናንተ ላሳይ እወዳለሁኝ። በምን አይነት ሁኔታ ነው ያለችው፣ ምን ላይ ነች ያለችው፣ በምንድን ነው የምትተዳደረው፣ እንዴት ነው የሚለውን ነገር ከእናንተ ጋር አብረን የምንከታተል ይሆናል። እስከ ፕሮግራም ፍጻሜ ድረስ ከኔ ጋር እንድትቆዩ በአክብሮት እየጋበዝኩኝ እንግዲህ እህታችን ከስሟ እንጀምራለን። እስኪ እናት ስምሽን እስኪ ለተመልካቾች አስተዋውቂ ይላል። ስሜ ዘኽራ ሁሴን ይባላል። እዚሁ ከተማ ነው ተወልደሽ ያደግሽው? አይ እዚህ አይደለም፣ ስልጤ ሀገር ነው። ስልጤ ሀገር ነው የመጣሁት። በትዳር በኩል ወደዚህ የመጣሁት። አሁን የምትኖሪ ወሊሶ ከተማ ውስጥ ነው? ወሊሶ ከተማ ውስጥ ነኝ። እንዴት ነው በምን አይነት ሁኔታ ነው የምትተዳደሪ? ያው ያለው 04 ቀበሌ ነው ያለው። ያው 4 ልጆች አሉን፣ ታማሚ ልጆች አሉ። ያ በጥሩ ሁኔታ ነበር መጀመሪያ እንትን ያልከኝ የሚኖረው የነበረው። አልሐምዱሊላህ ልጆቹን ትንሽ እንትናቸው ሳቅ ያው እሱም ከተደራረ ተባጠን ያው ከሱ ተለያይተን ነው የምንኖረው ከባለቤትሽ ጋር። አሁን ባለቤትሽ ካንቺ ጋር የለም ማለት ነው? የለም። ስለዚህ 4 ልጆችሽን ራስሽ ነሽ የምታሳድጊው? አዎ ራሴን ማስተዳደረው። እንደሰማሁት ከሆነ ልጆችሽ የአእምሮ ውስንነት ያለባቸው ልጆች ናቸው ማለት ኦቲዝም ነው አይደለም የሚባለው? እና እንዴት ነው በዚህ ሁኔታ እንደዚህ ሊሆኑ የቻሉት? መች ነውስ እንደዚህ ሆኑት? ማለት አራቱም ናቸው በዚህ ሁኔታ ላይ ያሉት ወይስ ከፊሎቹ ናቸው? አራቱም ናቸው። ያናክል ያው ትንሿ ደግሞ አልሐምዱሊላህ አሁን ትንሽ ያው በትንሿ ነው ተስፋ መቼም በሱ ተስፋ አይቆረጥም። ሶስቱ ናቸው በጣም የሚከብደው። ደግሞ ሶስቱ በጣም ታማሚ ናቸው አይነገሩም። ትንሽ አይብሮም እንትን አላቸው። ትንሿ ደግሞ አልሐምዱሊላህ ትንሽ
ተስፋ አለኝ። ትምህርት ቤትም አስገብቻታለሁ አሁን። ኦኬ ትንሿን ማለት ነው። እሷ ምንም አትልም። ኦኬ እንዴት ነው ታዲያ ሶስቱ ልጆችሽ ማለት እንዴት ነው ህመማቸው? በጣም ከባድ የሆነ ህመም እንደሆነ ነው ማለት ብቻሽን ነው የምታሳድጊው እነዚህን 4 ልጆች? አሁን ላይ ቅድም እንዳልሽኝ ባለቤትሽ የለም ባለቤቴ ምናምን ብለሽኛል። ባለቤትሽ በሞት ነው ያጣሽው ወይስ ባለቤትሽ የለም? ምንድነው እስኪ ባለቤትሽ የሌለበትን ምክንያት? ባለቤቴ በህይወት አለ። ያው በእነሱ ህመም ምክንያት ነው የወጣው ማለት ነው። ያው ደግሞ ትንሿን ወልጄ የራስ ተቀመጥኩበት ሰራተኛ ነበረች። ከሰራተኛ ነው ያው እንትን ብሎ ትዳር መስርቶ ነው ሌላ ሀገር ነው የሄደው ማለት ነው። ስልጤ ሀገር። ባለቤትሽ ከሰራተኛሽ ጋር ነው ትዳር የመሰረተው? አዎ ከሰራተኛ ነው ትዳር መስርቶ የወጣው። መጀመሪያ ያው እንትን አልነበረም። ያው እንዴት ማለት 4 ልጆችሽ ህመም ላይ ናቸው። ይሄንን እያየ እንዴት በዛ ሁኔታ እንዲህ አይነት ነገር እንዴት ሊያደርግ ይችላል? ምንድነው ማለት አልገባኝም። እኔ እስኪ እንዴት ነው እንደዛ ሊሆን የቻለው? ማለት ህመማቸው በጣም ጸንቷል፣ በጣም ታመዋል፣ ከነዚህ ጋር ረጅም መቆየት አልችልም ምናምን ብሎ ነው ወይስ ሌላ ነገር አለ መሀላችሁ? ምንም ነገር የለም። አሁን ልጆቹ ያው ህመማቸው ነው እንጂ በእኛ ጸባን ነበር ምንም ምክንያት የለውም። በፍቅር ነበር የምትኖሩት? በፍቅር ነበር የምንኖረው ማለት ነው። ያው ሐኪም ቤትም አላላቸው ቁርአን ቤትም አላላቸው ልጆቹ ራሱ ያው ምንድነው ሲባልም ያው መስም ለማንም እናገረውም ለማንም ማወራው ነገር የለም። እዚች ጋር ዘመድ ወገን የለኝም እዚህ። ያው አሁን ደግሞ ያው ይሄን ነው የሚሉት ራሱ ያው መስ ምንም ነገር የሚሰጠው ነገር መስ የለም። ልጆቹ ዞር ብሎ በአመት አረፋ ነው በረመዳን ልብሳቸው ምናምናቸው ቀለባቸው ምንም ነገር ምንም አላህ የሚያውቀውን ምንም ነገር የሚጠይቀኝ ነገር የለም። አንድ ደግሞ አልহামዱሊላህ ረብል ዓለሚን በጣም ክፋት እንጃ በጣም እንጃ የኔ ነገር በጣም ከብዳል። ያው በልጆቹ ምክንያት ብዙ ፈተና ተፈታትነኛል በዚህ እድሜ ራሱ ማለት ነው። እኔ ደግሞ ያው ልክ ነሽ። በጣም ከባድ ነው 4 ልጅን ማስተዳደር ማለት በጣም ከባድ ነው በሴትነት አቅም ማለት ነውና አንድ የሚደግፍሽ ሰው ከጎንሽ ሳይኖር ባለቤትሽ እንዳልሽው የለም ባለቤትሽ። ቆይ እኔ የምለው ባለቤትሽ 4ቱንም ልጆች ከወለደሽ በኋላ ነው ትቶሽ ሄደው ወይስ ከዛ በፊት ነው? ማለት ከ3ቱ በኋላ ነው ከ2ቱ በኋላ ነው? እንዴት ነው ትቶሽ ሊሄድ የቻለው? ከ4ቱም ነው። 4ቱንም አይቶ 4ቱም ነው ከዚህኛው 7 አመት ምናምን 6 አመት ምናምን ነው የሄደው ማለት ነው። ትቶሽ ሄደ 7-6 አመት ብቻሽን እያስተዳደርሽ ነው? አዎ ብቻ ከወለድኩ በኋላ ነው ይሄ ነገር የተከሰተው። ያው እዚህ ወሊሶ ትዳር መስርቶ ነው ያው ከዛ እዚሁ ከተማ ውስጥ ነው የሚኖረው አይደለም ወራቤ ገፍቷል። አገሩን ገፍቷል። እዛ ገፍቷል። ኦኬ እዛ ሀገር ተወላጅ ነው? አዎ አንድ ላይ ጎረቤት ነው ማለት ስትጋቡ በቤተሰብ ምናምን ነው አይደል የተጋባችሁ? ቤተሰብ ነው። እና እሺ መጨረሻ ላይ ሽምግልና ምናምን የሚባል ነገር የለም ማለት በሽምግልና ልትታረቁ በሰው ሽምግልና ሸንጎ ምናምን ተቀምጣችሁ ያለውን ነገር ልትፈቱ አልቻላችሁም? አው ቤተሰብ የኔ ቤተሰብ ብዙ ቦታ ወጥተዋል፣ ወርደዋል፣ ተጠይቀዋል፣ ምን ብለዋል። አሁን ቤተሰብ ደግሞ የሱ ቤተሰብ ተጠይቀዋል። ምንም ይሄ መልስ ነው ይሄ ነገር የሚለውን ነገር የለም። በቃ መልስ አልሰጠም እሱ። እንደውም በቅርብ ጊዜ ነው የታወቀው እንጂ ያው ሀገር ለቆ ከወጣ በኋላ ራሱን እንትን ብሎ ያው የት ምን እንደገባ የት ምን እንደወጣ ማንም እንትን አላለውም። ራሱን ተቆቆ ነው መኖር የነበረው። ቤተሰብ ደግሞ ለቤተሰቡ ለራሱ ቤተሰብ ጠይቆታል። ምንም መልስ አልተሰጣቸውም። ግራ ሲገባቸው ደግሞ ያው በቻሉት አቅም እስካሁን አልহামዱሊላህ ረብል ዓለሚን ያው እየኖርኩ ነው በእነሱ በአላህ ተስፋ ያው እንግዲህ ቤተሰቦች በጣም የሚያሳዝን የሆነ ታሪክ ነው እየነገረችን ያለው። ማለት በጣም ከባድ ነው። አንድ ሰው እንዴት በዚህ ልክ 4 ልጆች አንድ ሴት ልጅ ላይ ትቶ ይሄዳል? ማለት ምን አይነት ህልውና ነው? ማለት ምን አይነት አይምሮ ነው ያለው? በጣም ከባድ ነው። ማለት ዱንያ ላይ ነው እየኖርን ያለ ነው ማለት ትንሽ ምድር ላይ ነው እየኖርን ያለ ነው። ነገ እንሙት ዛሬ በማናውቀው ሁኔታ በዚህ ልክ አንድ ሰው ላይ ይሄ ሁሉ ኃላፊነት ጭኖ ይሄ ሁሉ ነገር ጭኖ
መጥፋት ማለት በጣም ከባድ ነው ማለት ይሄ ከሰውነት የወረደ ባህሪ ነው ብዬ ነው የማስበው እንደኔ ማለት ነውና በጣም ከባድ ነው። እኔ በጣም ነው ያዘንኩት በነገራችን ላይ በጣም ከባድ ነው። እስኪ አሁን በምን አይነት ሁኔታ ነው እየተደዳደርሽ ያለሽ ማለት ምንድነው የሚደግፍሽ ነገር ልጆች ለማሳደግ እየደገፈሽ ያለው ነገር ምንድነው? በምን አይነት ሁኔታ ነው ያለሽ? ምንስ እየሰራሽ ነው አሁን ላይ? አሁን ላይ ያው አልሐምዱሊላህ ረብል ዓለሚን ያው ይሄንን ነገር የሚለው ነገር የለም። ያው አንድ ልጅ ደግሞ አላህ ሊኮልኝ አላህ ሰበብ አድርጎልኝ ያው የሆነ ልጅ ነበረ ያው እዚህ ወልሶ ነው ያው ሁኔታዬ ደግሞ አላህ በሰበቡ የሆነ ነገር እንትን አለልኝ መላእክቱን ላከልኝ ያው እንደዚህ ሲኖር በቃ ብዙ ሁኔታ ነበርኩ እኔ በጣም አስጊ ሁኔታ ነበርኩ። አይዞሽ እንግዲህ ነገሮች የሚሆኑት ለበጎ ነው። ሁሌ ፈጣሪ የሚወደውን ሰው ሁሌም ይፈትናል። በፈተና ያለነው እዚህ ምድር ላይ ስንኖር እንግዲህ አላህ ምክንያት አለው ለሁሉ ነገር ማለት ነው። ፈጣሪያችን ምክንያት አለው ለሚያደርገው ነገር። እኛ ይሰማናል፣ እኛ እናስባለን። በእርግጥ ግን የሚሆነው ነገር ሁሉ ለበጎ ነው ብሎ ማሰብ ጥሩ ነው እና ሰፖርት የሚያረግሽ ሰው አንዳንድ ሰው አለ። በእርግጥ ደጋግ ልብ ያላቸው ሰዎች አሉ፣ ከመሃል አይጠፉም እና እሺ አብሽር፣ እሺ አላህ ያውቃል ማለት እንግዲህ ይህንን ቪዲዮ የምትመለከቱ ከሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ቅድም እንዳልኩት ያቀማችሁን የቻላችሁትን ያህል 10 ብርም ይሁን 100 ብርም 50 ብርም ይሁን በአቅማችሁ ልክ እቺን እናት 4 ልጆችን በመከራ እያሳደገች ያለች እናት ነች። እሷን ለመደገፍ እንግዲህ ባተኙ እላለሁ እኔ ማለት ብዙ የተቸገሩ እህት ወንድሞቻችን አባት እናቶቻችን አሉ። ሞር ደግሞ እንዲህ የባሰባቸው ደግሞ በጣም ከባድ ሁኔታ ላይ ደግሞ ያሉ እህቶቻችን አሉ። ብዙ ሰዎች አሉና እነሱን በቻላችሁ አቅም ደግፉ፣ ሰፖርት አድርጉ እላለሁ እኛውንም ቢሆን ማለት ነው እና እሺ ቆይ ሁለቱ ልጆችሽ ትምህርት እንደገቡ ሰምቻለሁ ማለት እንዴት ነው ትምህርት ቤት ተጽዕኖ አልፈጠረባቸው ማለት እንዴት ነው ትምህርት ገብተዋል የሚባልም ነገር ሰምቻለሁ። በእርግጥ አንቺን ለመደገፍም ጭምር ነው ትምህርት ቤት ሄደው ውለው የሚመጡት። ትንሽ ለውጥ ምናምን አላገኙ ትምህርት ከጀመሩ በኋላ? አዎ ይሄን ነገር የሚለው ነገር የለም አልሐምዱሊላህ። ያው ውሎ ከገቡልኝ ላይምሮአቸውም ትንሽ ብዬ ነው እንጂ ይሄን ነገር የሚለው ነገር ለውጥ ምንም ነገር የለም። ትንሽ ደግሞ ከልጆቹ ውሎ ሲገቡ ትንሽ እንትን ይላሉ ብዬ ነው። ያው ከቤቱ ምናልባት ታፍኖ ከመቀመጥ እዛ ይሄዱ ይሻላኛል ብዬ ነው እዛ እንትን ያልኳቸው። ይሄን ነገር ለውጥ የሚለው ነገር የለም። ትንሽ አልሐምዱሊላህ ያው ትንሿ ናት እንጂ ትንሽ የትኞቹ ናቸው አሁን ትምህርት ቤት የሚሄዱ? ወንዱና ትልቋ ልጅ ናት። ያቺ ደግሞ የመጀመሪያዋ ልጅ ያው ያቺ ደግሞ ምንም እንቅስቃሴ የላትም መናገርም ያው ቤት ነው ከኔ ነው ያለችው። በሷም ደግሞ ተራሩጭም ለመስራት ሄጄም ገበያ ሰርቼ ጉሊ ሰርቼ ለመግባት ራሱ ያው ትንሽ የሷ ነገር ደግሞ ይከብዳል በጣም ከባድ ነው። በዛ ላይ ሴት ልጆች ናቸው ምናምን ነገር ብቻ ግን በጣም ከባድ ነው ማለት አንቺ አንዳንዴ ወጣት ያለሽ እንደሰማሁት ከሆነ አንዳንዴም ትወጫለሽ እና ቤቱን ዘግተሽባቸው ነው የምትወጪው የሚባልም ነገር ሰምቻለሁ። ማለት ሁኔታዎች አስገድደውሽ ምናምን ወጥተሽ ሊሆን ይችላል፣ የነሱን የረልስ ጉርስ ለማቅረብ ሊሆን ይችላል። በእርግጥ ትወጫለሽ እና ቤቱን ዘግተሽባቸው ነው የምትወጪው ማለት ያው ጎረቤትም አለ አንዳንዴ ደጋግ ጎረቤት ይስጣን ፈጣሪ እላለሁ እና ጎረቤትም አለ በእርግጥ ብዙም ላይ ያሳስብሽ ይችላልና ትንሽ መስጋት ምናምን ውስጥሽ ላይ አይፈጠርም? እናት ነሽ በእርግጥ ይሄንን ጥያቄ መጠየቅ ባይኖርብኝም ያሰጋል በእርግጥ እና ቢያንስ አሁን ካንቺ ጋር ሌላ የሚኖር ሰው አለ ወይስ እነሱን ብቻ ነው ካንቺ ጋር የምታስተዳድር? ያው እነሱን ብቻ ነው ማንም የለም እንዳልከው አልሐምዱሊላህ። ሰው የሰው ጎረቤት አለ አልሐምዱሊላህ። ስወጣ እንደዚሁ ልብስ አግኝቼ ለማጠቡ ሲሄድ የሆነ ነገር ደግሞ አይዞሽ አታልቅሽ፣ አላህ ያቀለታል። አይዞሽ እስኪ እንትን የመጀመሪያዋን ልጅ እዚህ መምጣት ትችላለች፣ ወደዚህ መምጣት ትችላለች። ልጥራት። ኢክራም ነይ እስኪ ነይ፣ ጎበዝ ነይ ቶሎ።
ሰላም አለይኩም። እንዴት ነሽ? ሰላም ነሽ? አለሽ? እንዴት ነሽ? ስምሽ ማን ነው? ስምሽ? ኢክራም። ኢክራም ጎበዝ። ኢክራም ማን? ኢክራም ማን? ማን? ቤንጃ። ሚፍታ ጎበዝ። ስንት አመትሽ ነው? ስንት አመትሽ ነው? አንድ አመትሽ? ጎበዝ። አንድ አመት ሆነሽ? ጎበዝ። ስም ማን ነው ያንተስ? ኢምራን ነው ስምህ? ጎበዝ። ስንት አመት ነው? አንድ አመት። አንተ 2 አመት ነው አውቀህ ነው አይደል? 2 አመት ነው። ጎበዝ። ትምህርት ትማራለህ? አትማርም? ላደንቅሽ ፈልጋለሁና ራሴን ባንቺ ቦታ አድርጌ ሳስበው እጅግ በጣም ከበደኝ። ለዛ ነው እያለቀስኩ ያለሁት። እኔ 2 ጤነኛ ልጆች አሉኝ። ባለቤቴ ያለ አጠገቤና ጤነኛ ልጆች ኖሮኝ ባለቤቴ አጠገቤ ኖሮ እንኳን እንዴት እንደምሆን አውቃለሁ። 2 ልጅ ለማሳደግ እንዴት እንደምሆን አውቀዋለሁና ራሴን ባንቺ ቦታ አድርጌ ሳስበው እጅግ በጣም ከበደኝና እጅግ በጣም ጠንካራ ሴት ነሽ። ላደንቅሽ እፈልጋለሁ። ኢንሻአላህ ደግሞ አላህ ይረዳሻል። ትልቅ ቦታ ይደርሱልሻል። ነገር ተስፋ አደርጋለሁ። ምንም ነገር መናገር አቃተኝ። ብዙ ነገር ልናገር አስቤ ነበር የመጣሁት ግን ምንም መናገር አልቻልኩም። ሴት ስለሆንኩ ነው መሰለኝ እንጃ ልቤ እንትን አለን። ምንም መናገር አልቻልኩም። አላህ ትልቅ ቦታ አድርሷቸው ያሳይሻል። አንቺንም አላህ ጠንካራ ልብ ይስጥሽ። አይዞሽ፣ አብሽሪ። ሰዎች ደግሞ ኢንሻአላህ ብዙ ደጋግ ልብ ያላቸው ሰዎች አሉና ይረዱናል። ኢንሻአላህ አያሳፍሩንም። ቤተሰቦች እንግዲህ ትልልቅ ዩቲዩበሮች አላችሁ፣ ትልልቅ ቦታ ላይ ያላችሁ ሰዎች አላችሁ። እስኪ እቺን ሴት መታችሁ ጎብኟት እላለሁ። ማለት እዩዋት፣ ያለችበትን ሁኔታ እዩዋት። ለሰው ልጅ ሰው ነው መድኃኒቱ የሚባል ነገር አለና እኛ ምንም ነን። ዛሬ ይሄን ቪዲዮ እንሰራለን ብለን ስናስብ ማለት ዩቲዩብ ላይ መምጣት ስናስብ ቢያንስ እንዲህ አይነት ነገር ሰርተን እንምጣ፣ በጥሩ ነገር እንምጣ ብለን አስበን የመጣ ነው እና ትልልቅ ዩቲዩበሮች አላችሁ እና እንዲህ አይነት ነገር አለ በየቤቱ በየሰፈራችን ሀገራችን ብሎ ሀገራችን ላይ እንዲህ አይነት ብዙ ነገሮች አሉ፣ እንዲህ አይነት ነገሮች አሉና እስኪ ትልልቅ ዩቲዩበሮች መታችሁም ስለዚህ ሴትዮዋ ኢንተር ማለት እንዲህ አይነት ነገር ብትሰሩ አሪፍ ነው እላለሁ እና በአቅማችሁ ልክ እንድትረዷት እያልኩኝ በፈጣሪያችን ስም ጠይቃለሁ። እና በጣም ከባድ ነው እንዳያችሁት። አሁን 2ቱን ልጆች አሁን እዚህ ላይ አይታችኋቸዋል። 2ቱ ደግሞ ቤት ውስጥ ነው ያሉት እና ከቤት አይወጡም 2ቱ። በጣም ከባድ ሁኔታ ነው ያሉት። እስኪ ቤትም ያሉትን እንግዲህ ቤተሰቦች ያው እንዳያችኋቸው ናቸው። ማለት በጣም ትልልቅ የሆኑ ልጆች ናቸው ልጆቹ። ብቻ በጣም ከባድ ነው እና በዚህ ልክ አንድ እናት እነዚህም የሚያሉ ልጆች በእድሜ ትልቅ ናቸው። እችኛዋ ነች በጣም ትንሽ። ሌሎቹ 10፣ 12፣ 13 ምናምን ናቸው። 15 ራሱ ማይሞላቸው የሆኑ ልጆች ናቸውና በዚህ ልክ አንድ እናት ብቻዋን ነው ተቸግራ እያሳደገች ያለችው። ይህን ቪዲዮ አይታችሁ በቃ ማድረግ ያለባችሁን ነገር ሁሉ አድርጉ። በጣም ከባድ ሁኔታ ላይ ነው ያለችው እናት። ሰፖርት አድርጓት እላለሁ እና ያው እነዚህን ብቻዋን ማሳደግ ማለት በጣም ከባድ ነው። አንድ ልጅ ምን ያህል እንደሚከብድ እናውቀዋለን። 2 ልጅ ምን ያህል እንደሚከብድ፣ የታመመ ሳይሆን ጤነኛ የሆነ ልጅ እንዴት ማሳደግ እንደሚከብድ እናውቀዋለን። ማሳደግ ነው እና ቤተሰቦች በዚህ ልክ ነው። ስምሽ ማን ነው? እቺኛዋ በነገራችን ላይ ምንም ነገር ማውራትም አትችልም። እቺኛዋ ትንሽ ነች። እሷም እንደዛው ስምሽ ማን ነው? ስምሽን ንገሪኝ።
ፓኬጆችን ማግኘት ከፈለጋችሁ ዳሮ ጎራ ብቻው ግን አንድ ማለት የምፈልገው ነገር ቢኖር ይሄንን አይቶ ማዘን የማይችል ልብ አለ ብዬ አላስብም እና እባካችሁ ሁላችንም ባለን አቅም እንርዳት። ሼር እያደረገን ለብዙ ሰዎች ደርሶ ይሄ ነገር ብዙ ሰዎች እንዲረዷት ብናደርግ ባይነኝና ሌላ ደግሞ ማለት የምፈልገው ነገር ጤነኛ ልጅ ያላችሁ ሰዎች እባካችሁ ፈጣሪን አመስግኑ። እኛ ሁሌ አማራሪዎች ነንና አስቡት እሷ ምን አይነት ሁኔታ ውስጥ እንዳለች ይዋት እስቲ። እኛ ጤነኛ ልጅ ይዘን ብዙ ነገር እናወራለን እናማራለን። የሚረዳት ዘመድ ወገን ካጠገቧ የለ፣ ባል የለ፣ ብቻዋን ነው በቃ እየታተረች ብቻዋን ነው ልጆቿን የምታሳድገው። እነዚህ ልጆች ይዛና እባካችሁ ጤነኛ ልጅ የያዛችሁ ቤተሰብ ያላችሁ ሰዎች አመስግኑ። እናችን ሴትዮ እባካችሁ እንርዳት እላለሁ። ያለንን በቅንነት እንርዳት እላለሁ። እኔ ያለኝን እረዳታለሁ። ኢንሻአላህ መጥቼም ደግሞ አይሻለሁ። ከዚህ በፊት አይቻት አላውቅም፣ ሲወራ ነው የምሰማውና ከዚህ በኋላ መጥቼ አይሻለሁ ኢንሻአላህ። ሰዎችም ይረዱሻል የሚል ተስፋ አለ። አካውንት አለሽ አይደለ? በስምሽ የተከፈተ። እሺ፣ ለተመልካቾቻችን አካውንትሽንና ስልክ ቁጥርሽን ከነስምሽ ተነግሪያቸዋለሽ። አካውንትሽን በቃልሽ ታውቂዋለሽ? አታውቂውም? ወረቀት አለ። እንግዲህ ቤተሰቦች ስልኳ 0926 65 54 96 ነው። ንግድ ባንክ አካውንት ነው። ንግድ ባንክ አካውንት ነው። ዛራ ሁሴን ኬራል ነው የሚለው። ብራንቹ ወሊሶ ብራንች ነው። ቁጥሯ 1032 83 18 23 8 ከስር አስቀምጥላችኋለሁ። እንግዲህ እየደወላችሁ እህታችን እንድትደግፉ ላለሁ። አሁን ፕሮግራም እዚህ ላይ አበቃለሁ። እንግዲህ ቀጣይ በሌላ ፕሮግራም እስክንገናኝ ድረስ ሰላማችሁ ይብዛ እያልኩኝ እቺን እናት ደግፉ ላለሁ። አሁን በድጋሚ አመሰግናለሁ።